ብሩኬ በድንጋጤ ራሱን ስቶ ወደቀ። በጣም የሚያሳዝን አስደንጋጭ ነገር ነው የተፈጠረው ዛሬ በሀይሚና በብሩኬ ምክንያት ማለት ነው። እና ያው እንግዲህ ቅመሟ የለችም ሄዳለች። ስለዚህ ብሩኬ ደንግጦ ወድቋል። በዛ ላይ አሞት ነበረ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እውነት ለመናገር ብሩኬ ሲወድቅ እንዴት እንዳሳዘነኝ ማለት ነው። እና ማለት ያው ድንገታዊ የሆነ ነገር ነው የገጠመው። በዛ ላይ ደግሞ መጀመሪያም አመመኝ እያለ ነበር። መቋቋም ስላልቻለ እዛው ላይ ነው እኮ ፌንት ሰራ ነው ብሩኬ። በጣም ነው የደነገጥኩት መጨረሻ ላይ እንደዛ ሲዘረር ማለት ነው። ምስኪን ከምር በጣም ነው ያሳዘነኝ። እና እኔማ ከመጀመሪያው በቃ የሆነ ላይክ ተነጋግረው አይነት ነገር የሰሩ እየመሰለኝ ነበር። ግን ሳስበው አሁን ቅመሟ ናት በቃ አምባሳደር ሆና እየመራች ያለችው ይሄን ነገር ማለት ነው። ሁለቱም የሚያውቁ አይመስለኝም። ቤኪና ብሩኬ የፕራንኩ ተጠቂ ናቸው። መሪዋ ደግሞ ቅመሟ ነች። ግን አታሷሽኝ፣ ብሩኬ እንደዛ ሲዘረር እውነት አንጀት የተሰፈ ነው ያለው። አሳዝኖኛል ብሩኬ ማለት ነው። እንግዲህ ሀይሚ እንደሆነች በፕራንክ አትታማም። የፕራንክ ያደረጋትን ሰው ፕራንክ ሳታደርግ አትለቅም። ወላ እንግዲህ አባቷንም ቢሆን ጋሽዬንም ቢሆን ታያላችሁ እንዴት እንደምታደርገው ማለት ነው። ብድሯን ካልመለሰች አትቀመጥምና ያው ብዙ ሰው እንግዲህ ሀይሚ ለሀይሚ ጸልዩ፣ ሀይሚ ባለችበት ደህና ትሁን እያላችሁ ነበረ። ሀይሚ ምንም አትሆንም። ይሄ ነገር ከፕራንክ ውጭ ሌላ ምንም ሊሆን አይችልም። ድንገታዊ አንደኛ ነገር እንግዲህ ከቤተሰብ ጋር የተያያዘ አይደለም። በራሴ ኬዝ ነው የሆነ ነገር ገጥሞኛል እያለች ነበረ ማለት ነው። በእርግጥ የሰው ልጅ ምንም አያጋጥመውም ማለት አይደለም። ሀይሚ ብትሆን ምንም አያጋጥማትም ማለት አይደለም። ያው እኛ በህይወታችን ብዙ ነገሮች ስለሚያጋጥሙን፣ ግን ደግሞ ይሄን ነገር ሁለቱንም ያው ለማንከራተት ነው የፈለገችው ማለት ነው። ግን አንዳንዴ ደግሞ አሁን በጣም ብዙ ሰዎች በሀይሚና በብሩኬ መካከል የሚገቡ ሰዎች አሉ። ሴቶችም አያርፉ እንደምታዩዋቸው ነው። እነሱ ሀይሚ ተቀምጧ እንኳን የኔ ፍቅር እያሉ የሚጽፉ ሰዎች ለቀልድ የሚሆን ለእውነት የኔ ፍቅር ምናምን እያሉ ብሩኬን እንደዛ ይሉታልና ለሀይሚ ደግሞ ብዙ ጊዜ አትናገርም እንጂ በጣም ብዙ ስልክ ይደውሉላታል ሴቶች እኮ። የምር ብሩኬ የኔ ነው፣ ራቂ ከሱ፣ የኔ ፍቅረኛ ነው፣ ዝም ብሎ ነው እንደዚህ በጣም ብዙ ነው የሚደውሉላት ሴቶች ማለት ነው። እና ምናልባት የሴቶች አስፈራራት እንዴ አልኩ ደግሞ ከመካከል ላይ ከዚህ በፊትም እንደዚህ አይነት ነገር ተፈጥሮ ስለነበረ፣ ግን ደግሞ አይመስለኝም ሴቶች ከሱ ራቂ ምናምን ስላሏት ብቻ ሀይሚ ይሄን ነገር ልታደርግ አትችልም። ለምን? ከሀይሚና ከብሩኬ መካከል ያለው ትክክለኛ ፍቅር ነው። ትክክለኛ ፍቅር ደግሞ የፈለገ ዛቻ ማስፈራሪያ ቢመጣባችሁም ያንን ነገር ትጋፈጡታላችሁ። ግን ደግሞ አንቺ ካጠገቡ ካራቅሽ ብሩኬን የሆነ ነገር እናደርገዋለን ካሏት ሀይሚ ታደርገዋለች። ከምሬ ነው። ለምን? እሱን ለመጠበቅ ስትል ሜቢ የኔ ሀሳብ ነው። ግን ይሄ ነገር ሁሉ ፕራንክ ነው። ብዙ አትጨነቁ። እንግዲህ ከቪዲዮ ላልመጣ እችላለሁ ምናምን ብላለች። እውነት ከቪዲዮ ካልመጣች የሆነ ችግር ተፈጥሯል። ከባድ ችግር አለ ማለት ነው። ከቪዲዮ ከመጣች ግን ለምሳሌ ነገ ቀጣይ ከመጣች ፕራንክ ነው ይሄ ነገር። እና ውድ ቤተሰብ እናንተም አትጨናነቁ። ለሀይሚም ለብሩኬም ጸልዩ ባሉበት። ብሩኬ እንግዲህ ታሟል፣ እሱም እንዲሻለው ሀይሚ ጋርም እንዲገናኝ። ግን ቅመሟ ሁለቱም ፕራንክ እያደረገች ከሆነ አሁን ብሩኬ እንደዚህ ከበሽታው ላይ ድንጋጤው ተዘርሯል። እንግዲህ መጨረሻ ላይ ቪዲዮን ታያለች፣ እሷም ትደነግጣለች። ብሩኬን ደግሞ ፕራንክ ነው ብላ ስትነግረው ምን እንደሚሰማው ምን እንደሚላት ትንሽ ያሳስባል ማለት ነው። እንዴት እንደዚህ አይነት በዚህ ይቀለዳሉ ብሎ ሌላ ችግር ደግሞ እንዳይፈጠርባቸው በመካከል ይሄ ነው የሚያስፈራው እንጂ አሁን ላይ ሀይሚ በቃ ተደብቃ ይሄኔ እኮ እዛ ጓዳ ውስጥ ነው የምትኖረው፣ የትም አልሄደችም። እነሱ ደግሞ አስፋልት ለአስፋልት መናኸሪያ ለመናኸሪያ ሲፈልጓት ነበረ ማለት ነው። እኔ እኮ እንደዛ ሲፈልጓት የሆነ ፀጉረ ልውጥ የሚባል ሰው አለ አይደለ? የሆነ የሰው ሀገር ሰው ምናምን እንደዛ አይነት እየፈለጉ መሰለኝ ሁላ ከሀገሯ ላይ እንደዛ ሲፈልጓት ማለት ነው። እና ለማንኛውም ቅመሟ ባልሽ ታሞብሻል። እንደዚህ አይነት ፕራንክ ታያት አድርጊ፣ አጨክኝበት በእናትሽ ከምር። በእርግጠኝነት ቪዲዮውን ስታየው ልቧ ስብር ነው የሚለው። እንደዛ ብሩኬ ራሱ ላይ ውሃ እየደፋ
እርግጠኛ ነኝ ይሄ ነገር በአንድ ቀን የሚቋጭ አይመስለኝም። ገና በጣም ብዙ ይራዘማል ይመስለኛል። ሀይሚ አቅዳ አልማ ነው የተነሳችሁ። በዚህ በጣም ረዥም ፕላን ወስዳበታለች። ሲቀጥል እንግዲህ ያው የእነሱ ቻናል እንደዚህ አሁን ላይ ትንሽ ወረድ ወረድ ብሎባቸዋል። ሁለቱም ቻናላቸው ስለወደቀ ይመስለኛል እንደዚህ አይነት ነገር የጀመሩ። ይስሩ፣ ችግር የለውም ይስሩ። የምር እንደዚህ ማለት በመካከላቸው ኃይለኛ ጸብ አይፈጠር እንጂ አንዳንዴ መስራት ግድ ነው። ከምር የሆነ እንደዚህ ሞቅ ሞቅ ያለ ነገር ካልሰሩ ደግሞ ድብዝዝ ይልባቸዋል። የሆነ ሰዓት ላይ ቻናላቸውን የምታዩት ከሆነ ድብዝዝ ይላል የሀይሚና የብሩኬ እና እንግዲህ እስኪ ሀይሚ እውነት ሀገር ለቃ ሄዳ ነው ወይስ ፕራንክ ነው የሚለው እንግዲህ በነገው ፓርቲ ይለቀቃል። እርግጠኛ ነኝ ይህ ሁሉ ሰው እያስጨነቁ ቪዲዮ ያለ መልቀቅ አይችሉም። ነገ ይለቀቃል። ያው ብሩኬም አሞ ስለነበረ የእሱ ደህንነትን በጣም ብዙ ሰው ስለሚያሳስባቸው በእርግጠኝነት ነገ አዲስ ቪዲዮ ይለቀቃል ብዬ አስባለሁ። ግን እስከዛው ድረስ ባሉበት ጸሎት አድርጉላቸው። ብሩኬም እሷም ፈጣሪ ጠብቃቸው። ቤኪም እንግዲህ ከብሩኬ ጋር አብሮ ሲጨነቅ ነበር። እሱም አሳዘነኝ። ጭንቅላቱ ላይ ውሃ ሲደፋ ምናምን እንደዚህ ጉንጩ ምትት ሲያደርገው ብሩኬ እንደሆነ ተዘርሯል። እናንተ የምር ሐኪም ቤት ወስዶት ይሆን? አሁን የምራ የሄደች መስሎት ድንጋጤው ነው እንደዛ ያደረገው። ብቻ ግን ያሳዝናል እውነት ብሩኬ እንደዛ ሲሆን እንዴት እንዳሳዘነኝ